ታዋቂውን ባለሀብት ወርቁ አይተነውን ቫይረስ አለባቸው ሴቶችን በበሽታ እየበከለ ነው ያለችው ቲክቶከር በፍርድ ቤት ተወሰነባት። በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሄዳለች በተባለችው ቲክቶከር ሄለን ደሳለኝ ላይ አስቸኳይ ጊዜያዊ እገዳ በፍርድ ቤት ተጥሏል። ፍርድ ቤቱ በእገዳው ላይም የገንዘብ ቅጣትም አክሎበታል። በዚህም ተከሳሿ በቲክቶክ ላይ አቶ ወርቁ አይተነውን በክሱ ላይ በስም የተጠቀሰ ቫይረስ አለባቸው በማለት በሐሰት ወንጀሏም ተገልጿል። በተጨማሪም በሴቶች ላይ የወሲብ ጥቃትና ከባድ አካላዊ በደሎችን ፈጽመዋል የሚሉ ቪዲዮዎችን እንዲሁ ቲክቶከሯ አስተላልፋለች። ባለሀብቱ የዱባይ መኖሪያ ፍቃድ ያላቸው ሲሆን ይህም የሕክምና ምርመራ ከቫይረሱ ነፃ መሆናቸውን የሚያረጋግጥና በህጋዊ የጤና ምርመራ ላይ የተመሰረተ ነው። ፍርድ ቤቱ በመጨረሻም ለክሱ ሂደት ወጪ 22112 የኖርዌይ ክሮን ለአቶ ወርቁ አይተነው እንድትከፍል ተከሳሿ ላይ ወስኖባታል። ግን እናንተ ከሀብታም ጋር መጣላት መዘዙ ብዙ ነው ለካ። እናንተው ቂጣችሁን የጣላችሁ ድሃዎች ትሻሉኛላችሁ። የእውነት ስንት ድሃ እዚህ ያለ እነዚህ ድንትቼ ምን ሀብታም ላይ አንጠለጠለ። ታይ ሄለን አትሉኝም እንዴ? እናንተ ራሱ ልብ ግዢ አትሉም? ከቀልብሹኝ አትሉም እንዴ? ተጋብ እንደዛ ፊጥ ሲያደርገን ምን ነው ሄለን ታይ አትሉኝም? አይደረግም ነውር ነው አትሉም እንዴ? ብጥ አርጎኝ ተጋብ ደረቴን ንፍት አርጎ ሆዴ ምግብ ሲጠግብ ሀብታም ሆንኩ መስሎኝ ልክ ለካ ያ ምግብ ሆድ በዳጀሽን ሲያልቅ በቤቱ ሽሮ እንኳን የለም። የማረባ ሽሮ ቅል እንኳን ባዶ ነበር፣ ጨው እንኳን አልነበረኝ። የሆዴን ሆዴ ነው የሚያውቁ። ቮይስም አስቀምጫለሁ፣ የሆዴን ነግሬያቸዋለሁ። ያንን ከግንዛቤ ውስጥ በማስገባት ከዚሽ ክፍት አፍ ጋር እኔ ታይሜን ሉዝ አላረግም፣ ግን አስተምሪያታለሁ። እቺን ጋደሚትና ደደቢት ብለው በሆዶ ሰቤ ራሱ 200,000 ብር ሰጥቷል ለሆነ ዘመዴ ብያለሁ። ከሳቸው ጋር ችግር የለብኝም፣ ግን ከእንደዚህ አይነት ባለጌ ጋር ምን ይሰራሉ ብዬ ቁጭቴን ነበር ቢገቡት የተናገርኩት። የእውነት ያ ቁጭቴ ወደ ሌላ ነገር ከሄደ አያችሁ፣ ሀቅ ስናገር እንዴት እንደተቀመጠ የሐረር ወተት ሻጭ አልመስልም ጋይስ። ያ በክፉ ሰዓት ተገናኘን እንጂ በክፉ ቪዲዮዎች እንደምታየው አይነት ሰው እንዳለውንኩኝ አንዳንድ ማሴጆች ልካለው። ከዚህ የበለጠ ምንም አልልም እና እባካችሁን ቪዲዮ አንሱ። ስለ ጅንኑ ጎጃሜ የዘገባችሁትን ጅንኑ ጎጃሜ ይሄን ነው ማድረግ የምችለው። ለምን እንደተናገርኩ ለምን እንዳልኩ አስረድቻለሁ። ከዚህ በኋላ ጉንጭ ማልፋት ነው የሚሆነው። ምንም ማድረግ አልችልም። ላውርደው ላውርድ አውርጅ ይበል። እኔ አውርጅ ካላለችኝ አልቀመጥ አላስቀምጠው። አውርጂ ካላላችሁ ድንጋይ የለም ከየት አመጣለሁ? ያለሁበትን ሀገር ግንዛቤ ውስጥ ይግባል። ቦታ ሳርና አፈንትን ያለ ያ ላውርድ። እኔ አንበሳ ፎቢያ ሆኖብኛል ገይስ። ለራሴ አልፈልግም። ያ አንበሳ ነው ገይስ። ላውርድ። እሺ እሺ እሺ፣ ችግር የለም እስቲ ችግር የለም። ያ ይሄው እሺ፣ በቃ በተስፋ ትላለህ። በተስፋ ይሄው እንደ ሀገር በስነ ስርዓት ይሄው በቀይ አበባ በፍቅር ነው የጠየኩት። ዛሴት ጨረስኳል። የእውነት በ2-3 ዓመት ነው የሚያልቀው። የሚገርማችሁ 7 ቀን የፈጀው ለመተርጎም ነው። የተናገረችው ሁሉ ከሌላ ቦታ የሚመጣ ሁሉ ጠበቃው እስከሚተረጉም 8 ቀን ፈጅቶበታል። ፍርድ ቤት ከቀረበ በኋላ ተመልከቱ። የወርቁ አይተነው ለመጀመሪያ ጊዜ በጊኒስ ቡክ እኮ መጻፍ ያለበት በ8 ሰዓት ውስጥ ካለበት ተጠራ። በስልክ ዳኞች በአስቸኳይ አቅርቡት ተባለ። ለምን? ጉግል ላይ ሲያዩት ተተርጉሞ የቀረበላቸው አውሮፓ የጀመረው ስራ አፍሪካ ያለው ቢዝነስ ሲታይ ይሄ ሰውዬ ለሀገራችን ኢሜጅ አንድ ስደተኛ ከሚያሞግሱ ስደተኛን ገለው ኢንቨስተር ነው ከፍ የሚያደርጉ። ለምንድነው የወርቁ አይተነው ክስ በ8 ሰዓት የተፈረደው? የውም በሌለችበት። ወርቁ ማለት በዚህ ደረጃ ኢምፖርታንት ሰው ነው ማለት ነው። ለዚህ ነው ወርቁን ወደ ሀገር ቤት የሚሄድበት መንገድ ብሰሩ ይሻላል። አብይን ጋር ተስማምቶ ያው ቀጥሏል። አብይ ፋኖ ባይና ተሻገር
ለምንድነው ወርቁ አንድ ሻንጣ ይዞ ለዚህ የማይረባ ህዝብ የሚንከራተት? ገብቶ ገበሬውን ቢጠቅመው ይሻላል። ገብቶ ማዳበሪያ ቢሰጠው ይሻላል። ገብቶ ቀንጃ በሬ ቢገዛለት ይሻላል። ገብቶ መንገድ ቢያስፋፋ ይሻላል። ገብቶ ዱቄት ፋብሪካ ልማት ቢያደርግ ይሻላል። ውሃ ቢጠልፍ ይሻላል ወርቁ። ባለሀብቱ ከሰሞኑ ምንድነው ያደረጉት? እዚህ ማህበራዊ ሚዲያ ላይ በተለይም በሀገራችን በርካታ ግለሰቦች ስም ማጥፋት ላይ ሲሰማሩ ይስተዋላል። አስገራሚው ነገር ግን ግለሰቦቹ የህግ ተጠያቂነት እንዳለው አለማሰባቸው ነው። በማህበራዊ ሚዲያ ላይ በተለይም በቲክቶክ መንደር ላይ የምትታወቀው ሄለን ደሳለኝ የተባለችው ግለሰብ በታዋቂው ባለሀብት አቶ ወርቁ አይተነው በተመሰረተባት ክስ በኖርዌይ ፍርድ ቤት የቅጣትና የእገዳ ውሳኔ ተላልፎባታል ተብሏል። በሁለቱ አካላት መካከል በነበረው አለመግባባትና በማህበራዊ ሚዲያ ላይ በተሰራጩ የሐሰት ውንጀላዎችና የተለያዩ ስም ማጥፋት መረጃዎች ሳቢያ ባለሀብቱ አቶ ወርቁ አይተነው ጉዳዩን ወደ ህግ በመውሰድ በኖርዌይ ፍርድ ቤት ክስ መስርተው ነበር። ፍርድ ቤቱ በተለይም የቀረቡትን ማስረጃዎች መርምሮ በቲክቶከሯ ሄለን ደሳለኝ ላይ የገንዘብ ቅጣት ከማስተላለፉም በላይ በተጨማሪ መሰል ድርጊቶችን እንዳትፈጽም ትዕዛዝ በማውጣት ፍርድ ቤቱ እንዳገዳት ተሰምቷል። ይህ ውሳኔ በማህበራዊ ሚዲያ መድረኮች ላይ የሚደረጉ የስም ማጥፋት ወንጀሎች ምን ያህል ተጠያቂ ሊያደርጉ እንደሚችሉ ያሳየ ነው ተብሏል። ኢትዮጵያ በአበዳሪዎቿ ክስ ሊመሰረትባት ነውና አሁን ሰሞኑን የተለያዩ መረጃዎች እንደሚያሳዩት ከሆነ ኢትዮጵያ ከዚህ በፊት በዩሮ ቦንድ $1 ቢሊዮን ብድር ነበረባት እና 2023 ላይ የነበረው ወለድ $33 ሚሊዮን መክፈል ባለመቻሏ ወይም ባለመፈለጓ የኢትዮጵያ መንግስት እንደሚለው ከሆነ ስትራቴጂክ የሆነ ውሳኔ ነው ያደረግነው። በሰዓቱ ገንዘቡ ነበረ፣ ነገር ግን የእዳው ክፍያና ሽግሽግ አዲስ ኔጎሽዬሽን እንዲኖርና ድርድር ለማድረግ ስንል አልከፈልንም ይላል። ከዛ ደግሞ ሌሎች የውጭ አናሊስቶች እንደሚሉት በሰዓቱ መንግስት በጣም ከፍተኛ የውጭ ምንዛሬ እጥረት ስለነበረበትና የመክፈል አቅም ስላልነበረው ነው ያልከፈለው ይላሉ። በዚህም አለ በዛ ግን ያኔ ገንዘቡ ሳይከፈል አለፈ። ከዛ በኋላ እንግዲህ ላለፉት 2 ዓመታት ግማሽ ወይም 3 ዓመት አካባቢ መንግስት ከነዛ አካላት ጋር ሲደራደር ቆይቷል እና አሁን ምንም ስምምነት ስላላገኘ እነዛ አካላት መንግስትን በዩናይትድ ኪንግደም ኮርት እናቀርባለን ብለዋል። እና ይሄ እንደ ሀገር ያለው ምንድነው የሚሆነው ካልን እስካሁንም ኢትዮጵያ ከአይኤምኤፍ እንድትበደር ግዴታ የሆነባት አንደኛው ምክንያት እሱ ነው። ምክንያቱም ያንን ባለመክፈሉ የተነሳ ሌሎች የግል አበዳሪዎች ለኢትዮጵያ ለማበደር ፍቃደኛ አልሆኑም። እንዲሁም ደግሞ ለተበዳሪዎች ራንክ የሚሰጡ ኢንተርናሽናል ድርጅቶች ማለት ኦኬ አንድ አካል ቢበደር ምን ያህል የመክፈል አቅም አለው፣ ስለዚህ አበድሩት አታበድሩት የሚለውን ደረጃ የሚሰጡት ኢንተርናሽናል ኦርጋናይዜሽኖች ኦኬ ኢትዮጵያ በጣም ከፍተኛ ጫና ውስጥ ስለሆነች ለኢትዮጵያ አታበድሩ የሚል አይነት ሪፖርቶችን እያወጡ ስለነበር የትኛውም የግል አበዳሪዎች ለኢትዮጵያ ለማበደር ፍቃደኛ አልሆኑም። ስለዚህ ኢትዮጵያ ከባድ በሆኑ ተርሞች ማለት ፖለቲካሊ ይህንን ማድረግ አለባችሁ፣ ታክስ መጨመር አለባችሁ፣ ሰብሲዲዎችን ማንሳት አለባችሁና ኢኮኖሚካችሁን ሪስትራክቸር ማድረግ አለባችሁ የሚለውን አስገዳጅ የሆነ የአይኤምኤፍ ብድር ለመውሰድ ተገዳለች። እና አሁን እንግዲህ ምንድነው ከዚህ በኋላ የሚሆነው? አንደኛ ለሀገርም እንዴት ነው ብዙ ሊጋል ፊ ይኖረዋል ማለት ነው። ያንን ከነሱ ጋር ለመከራከርና የፍርድ ሂደቱን ለማስኬድ በጣም ከፍተኛ ገንዘብ እንደ ሀገር ወጪ እናደርጋለን። ከዛም ደግሞ ሲጨምር ከተሸነፍን በክርክሩ የኢትዮጵያ ንብረቶች የተለያየ ሀገር ያሉ ሊያዙ ይችላሉ። ለምሳሌ የአየር መንገድ አውሮፕላኖች ሊሆኑ ይችላሉ፣ ወይ መንግስት ሌላ ሀገር ያለው ህንፃ ንብረቶች የመሳሰሉት የሚያዙበት ሁኔታ ሊፈጠር ይችላል ማለት ነው። ይሄንን ይመስላል።